እኔ ጦጣ በጣም ነው የምፈራው። ከጦጣ ጋር መዝናናት አልፈልግም። ለዛ ነው በቃ ይቅርብኝ ያልኩት። እንዴ ቆይ ጦጣዎቹ ለማዳ አይደሉም እንዴ? አረ በጣም ለማዳ ናቸው። እኔ ግን ከጦጣ ጋር አልቃለድም። ከፈለጋችሁ እናንተ መጫወት ትችላላችሁ። ጦጣ ምን አድርጎሽ ነው እንደዚህ ፈራሽው? ጓደኛዬ ነክሷት በጣም ተሰቃይታ ነው የተረፈችው። እኔ ይቅርብኝ። እናንተ እኔ እንደምወድሽ ግን ተወጂኛለሽ ማለት እኔ እንደምናፍቅሽ አንቺም ትናፍቂኛለሽ። ወይ ናቲ አንተ እኮ ስላልገባህ ነው እንጂ በጣም ነው የምወድህ። እሺ እኔም በጣም ነው የምወድሽ ኒናዬ። ማፈቅር ተመስገን። ለብዙ ጊዜ ስጠብቅ የነበረው ቃል እኮ እችን ቃል እንድታውጪ። ዊሰኒ አሁን እንደው ስኒ ይዘሽ መምጣት ፈልገሽ ነው? እኛም አልፈንባታል። በደንብ አጣጥሟት። እሺ ህይወትን የምትፈልገው ከሆነ ከቤተሰቦች ይራቅ። አልገባኝም። ቢገባማ ኖሮ ዘለከ አንበሳ መንጋጋ ውስጥ አትገባም ነበር። አላወቅሽኝም? የደን ጓደኛ እኮ ነው። ከዚህ በኋላ ደግመህ ስሟ እንዳጠራሽ። ደግሞ ሁሉንም ነገር በደንብ አውቃለሁ። ካልሆነ ግን እገልሃለሁ። እንዴ ብትደፍሪ ነው እጅሽ የምታነሽብኝ? እሺ ካላመንክ ተኛ እዛሽ ቤት ዝር እንዳትል እሺ። ካልሆነ ግን እንደ ድንሽ ነው የምጠብስ። ደነስ ታል እንዴ በሽተኛ ደናገጥሽ አልታወቀሽም እንጂ እኮ የኔ በጣም ተጎድተሻል። እንዴ አረ ደህና ነኝ። ከሳይክል እንጂ ከፎቅ አልወደኩ። እባክህን ከህይወት ይውጣል። አንተ ስለምታወራው ምንም አውቀው ነገር የለም። ምን ነው ስልክሽን አፈልጊውም እንዴ? በዛው ብረት እኮ አይደለም ያጣሁት ወንድሜን እኮ ነው። በፈጠረ አምላክ ይሁን ያለ ጥፋት ያትክሰሰኝ። አንቺን አፍቅሮ ራሱ እንዳጠፋ አታውቂም? ሚካኤል ሎም አንቺን አሰቃይቼ ካልገደልኩ ምን ስለ ጦጣ እያወራኝ ነበር። የሙሩ ሽማግሌዎች በሰላም ተጠናቀቀ። ሽማግሌዎቹ በሰላም ሄደው በሰላም ተመልሰዋል። ሙሩን በጣም ደስ ብሏታል። ራኬብና ጆከር ሰኔን መፋቂያ እያዘጋጁላት ነው። ደውሎም ቶሎ እንድትመጣ ከነጽናት ቤት ነግረዋታል። ነገር ግን ህሌኒ አሁን ላይ የናሆሜ እናት ጋር ነው ያለችው። ነገሩ ባይገባም የናሆሜ እናት የልጅ ልጅ እናት ናት በማለት ከሷ ጋር እንድትሆን አቅርባታለች። ሀዊ ወንድም ደግሞ በሙሩ ላይ ያዛታባት ነው ያለው። በመዝናኛ ቦታ ሆነው ሙሩ ስታየው በጣም ደንግጣለች። ናሆሜ ምን ተፈጥሮ ነው ቢላት ልትነግረው አልቻለችም። ሰላም ጤና ይስጥልኝ ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ይብዛ። በአለም ዳርቻ ያላችሁ ወገኖቼ በሞላ በአሁኑ ሰዓት ታዲያ የሙሩ ሽማግሌዎች የናሆሜ አባት ሁሉንም ነገር አዘጋጅተው ወደ ሐዋሳ ሄደዋል። እዛም ከደረሱ በኋላ የተላኩትን መልእክት በአግባቡ እንግዲህ ልጃችሁን ለልጄ በማለት የተላኩበትንም መልእክት አድርሰዋል። እዛም ያሉት የሙሩ ቤተሰብ በጣም በደስታ ነበር የተቀበሉት። የሙሩ እናት አሁን ላይ በጣም ተደስታለች። ልጅ አኩራሽኝ፣ ይሄን ነበር የምመኘው፣ መጨረሻሽን ደግሞ ያሳምረው እያለች በደስታ ዲኮሩ ሁሉ ነገር የተዘጋጀው። ጽናትና ሙሩ አንድ ላይ ስላደሩ ጠዋት ተነስተው ፎቶ እየተነሱ ነበረ በዲኮሩ መሃል። ሁለቱም አምረው አሸብርቀዋል። ናሆሜና ኪራም ቢሆን በአንድ ሆቴል አብረው አድረዋል። ሙሩም ብትሆን ጠዋት ስትነሳ በደስታ ነበረ እናቷ የቀሰቀሰቻት። እናንተ ተነሱ፣ ማታ በጣም አምሽተው ስለነበረ ጠዋት ላይ ለመነሳት ችግር ሆነባቸው። እናትየዋ በሉ ተነሱ፣ ዛሬ እኮ ሽማግሌው ቀን ነው፣ ስለዚህም ደግሞ ሽማግሌዎቹ እየደረሱ ነው በማለት ሙሩና ጽናትን ትቀሰቅሳለች። ሙሩም ታዲያ የዛሬው ቀን እውነት በህልሜ ነው ወይስ እውኔ በማለት በዲኮሩም አሰራር በጣም ተደስታ እዛው ቆመው ፎቶ ሲነሱም ቆይተዋል። ያም ቢሆን ተዘጋጅተው ወደ ሽማግሌ ወደሚመጡበት ቦታ ሄደዋል። ታዲያ በዛም ቢሆን ደስ የሚል ጊዜ እያሳለፉ ነበረ። በአንድ በኩል ደግሞ በእህቷ መታመም እግሯን ለምስላላት እና እነሳንጆና ጎቢ ባደረጓትም ነገር ጥላት አልሄደችም ነበር። ታዲያ ጽናትም አባቷን አደራ ሰጥታ ብላ ስለሄደች ልትጠይቃት ወደ ቤት ሄዳ ነበር የጽናትን አባት። ሆኖም ሚናና ሰኒ በጭቅጭቅ ላይ ናቸው። ሚና እነሳንጆ ይቅሩብሽ ባያቸው፣ እነዛ ሌቦች ናቸው አይበጇትም በማለት እንግዲህ ቤት ውስጥም እንደተቀመጡ ስትነግራት፣ ታዲያ እነሱ እንደማይጠቅሟት ነገር ይለህትሽ በማለት በዛ የተነሳ ሁለቱ ደግሞ ጭቅጭቅ ይጀምራሉ። ልትደበድቢ ነው ወይ በማለት ሚናም ትናገራለች። መደብደብ ምን አይነት እንደሆነ ላሳየሽ በማለት
ሁሌም ደግሞ እንጣላሉ። ሰኒን ለእናንተ በማዘን ነው ከዛ ልጅ ጋር ትራቅ በማለት አሁንም ቢሆን ትናገራለች። ታንቺ ጭቅጭቅ ከቸንብቆ ይሻለኛል፣ እኔ እኮ ጋሸን ብዬ ነው የመጣሁት በማለት ሰኒም ትናደዳለች። ታዲያ በራሷ ላይ አይሚና ለመምከር እንኳን የማትሆኝ ሰው ነሽ፣ አሁን ምን አለበት ብሰማኝ ለነሱ ብዬ ነው በማለትም እያክተመተመች ነበር ከሳሎን ቁጭ ብላ። እና ጽናትም ሽማግሌዎቹ ከሚቀበሉበት ቦታ ላይ ቁጭ ብለው ስንጀምር እኮ እንደዚህ እንሆናለን ብለን አላሰብንም አይሰዎች በማለት ሙሩ የዛሬዋ ቀን ትደርስና ናሆምን የግሌ ላደርገው ነው ብዬ አስባለሁ በማለት ስትነግራትም ጽናት ደግሞ እኛ ከበፊት ስንጀምረው እኮ እንደዚህ እንደርሳለን ብለን አልነበርም፣ ግን ደግሞ በቸኮል አይደለም እንደ ኤሌ ቀስ ብሎ በመጓዝ ነው በማለትም እንግዲህ ሁለቱም እየተነጋገሩ ነበር። አይተሽ ገና ቤሎሽን ለብሰሽ ስትሞሸሪ በጣም ደስ ይላል በማለት እንግዲህ ጽናትም እኔ እኮ ይሄ ሁሉ ችግር ያልፍና እዚህ ላይ እንደርሳለን ብዬ አስቤ አላውቅም፣ እያንዳንዳችን ያልቀመስነው ችግር የለም ትላለች ሙሩም። እውነትም ብዙ ችግሮች አሳልፈዋል። በጓደኝነት ራሱ አንዷ ስትከፋ አንዷ ለአንዷ እየተረዳዱ እዚህ ደረጃ ላይ ደርሰዋል። አሁን ደግሞ ሁሉም ጓደኛሞቾቹ ባለትዳር ሆነዋል። ታዲያ ብትሆን እኔና ጓደኞችን ጥሩ ትዳር ስጠንና አኑረን ብዬ ነበር፣ አሁንም ይኸው ሰጠን በማለት ለሙሩ ትነግራታለች። ሙሩም ብትሆን እንዲህ አይነት ጓደኛ ተራሱ አልፎ ለሰው የሚጸልይ ይገኛል በአሁኑ ሰዓት፣ በጣም ነው እምወድሽ በማለት ጓደኛዋ ጽናት ትነግራታለች። ሁለቱም ቀረች እንጂ ሰኒማ ብትኖር በማለት እንግዲህ ሙሩን ትናገራለች። ሰኒ እህቷ ስለታመመች ነው እንዳትቀየማት፣ ስንሄድ ደግሞ እቤት ሄደን እናያታለን በማለት ጽናትም ትናገራለች። ወዲያውም ታዲያ የሙሩ እናት ትመጣለች። ሙሩ እናቴ በቃ ደስ ይበልሽ በማለት ስትነግራት ከዚህ በላይ ደስታ ስንት ችግር መከራ ያሳለፍኩባት ልጄ ዛሬ ስትሞሸር በማየቴ በጣም ደስተኛ ነኝ። ሙሩም ለእናቷ ላንቺ ከዚህም በላይ ይገባሽ ነበር፣ አንቺ እኮ ጠንካራ እናት ነሽ በማለት ትገልጻታለች እናቷን። ታዲያ በአንቺ እኮ ነው ጠንካራ የሆንኩት በማለትም እናቷም ትገልጽላታለች። ፕሮግራሙም በደስ በሚል ሁኔታ ሽማግሌዎቹም ሄደው ልጃችሁን ለልጃችን በማለት የተላኩትን መልእክትም በአግባቡ እዛም ደግሞ የሙሩ እናት እንዲሁም የሙሩ አባት ቤተሰቡ በሞላ በሰላም ተቀብለው ወደ ሀገራቸው እንዲመለሱ አድርገዋል። ታዲያ ጆከርና ራኬብ ደግሞ በአንድ በኩል ሰኒን ሰፕራይዝ ለማድረግ ቀለበት እየገዙ ነበር። ቀለበት፣ አበባ ዝግጅት፣ ቆንጆ ዝግጅት እያዘጋጁላት ነበር። እሷ ግን በነጽናት ቤት ነበረች። ጋሽን አደራ ስለተባለች ለያቸው ብላ ከዛው ቡና ስታፈላና እንዲሁም ደግሞ ላጫውታችሁ በማለት እዛ ቆይታ አድርጋ ነበረ። ሆሚም አባት ስልክ ደውለው ሽማግሌነቱ በሰላም እንደተጠናቀቀ ሲነገራቸው በጣም ደስ ብሏቸው ታዲያ እኛም እዚህ በደንብ አዘጋጅተን እየጠበቅን ነው በማለት ወይዘሮ አለምዬም ሊነግሯት ይህን ዜና ሳሰማ የት ሄደችብኝ በማለት ጥሪያቸውን ይቀጥላል። የናሁም አባት በጣም ደስ ብለው ታዲያ ወይዘሮ አለምዬ ስትመጣ የምስራቹን ልንገርሽ በማለት ብድግ ይላሉ። ምንድነው ብለውም ስትጠይቅ ወዲያውም ደግሞ ሄሌኒ ከኋላ ትመጣለች። ወዲያውም ታዲያ ምን እየሰራሽ ነው አለምዬ? እኔ ሰፕራይዙን ልነግርሽ ነበረ፣ እስቲ ንገረኝ። እምቢ አይሉም፣ ለነገሩ እንደማይሉም ደግሞ አውቀዋለሁ በማለት ትናገራለች። ወዲያውም ታዲያ ሄሌኒ ሽማግሌው በሰላም ስለተጠናቀቀ ደስ ብሎኛል በማለት ስትመልስላቸው እንዴት ነው ያመጣሻት? ታዲያ ብቻዬን ስራውን እንዴት እችለዋለሁ? ስራ እንድታግዘኝ ነው እንዴ? ልጇን አባት እንዴት ቆማ ትድራለች? በማለት የናሆሜም አባት ይቆጣሉ። ታዲያ ሁሉንም አምኜ ተቀብዬዋለሁ፣ ናሆሜን እንደማይሆን አውቃለሁ፣ ችግር የለውም በማለት ሄሌኒ ያሰበችውን ተንኮል ባይታወቅም ቅልስልስ ብላ ትናገራለች። እንግዲህ ወደ ውጭ ብለው ባለቤታቸው ጋራ ምን እየሰራሽ ነው? ምን እያሰብሽ ነው? ብለው ይናገራሉ። ካሁን በኋላ አንድ ዝግጅት ቢበላሽ እኔና አንቺ የመጨረሻ ይሆንልናል በማለትም እንግዲህ የናሆሚ አባት ማስጠንቀቂያ ይሰጣሉ። የልጅን ዝግጅትማ አላበላሽም፣ ግን ደግሞ የልጁንም እናት ዝም ብለን አንጥላትም፣ እኔ ነኝ የጠራኋት፣ ስራም ታግዘኛለች በማለት እንግዲህ የናሆምም እናት ትናገራለች። ደግሞ ሙሩን እንዳታስቀይሚያት አደራሽን በማለት እንግዲህ ዋናው ልጅ አይደለም የትዳር መሰረቱ ፍቅር ከሌለ ልጅ ቢኖር ምን ያደርጋል? ስለዚህ በማለት የናሆሚ አባትም ይናገራሉ። እናትም ደግሞ አትቸገር፣ እኔ
ቁርጥ አድርገን አንጥላትም። የልጅ ልጃችን እናት ናት። ለዛም ነው የጠራኋት። አታስብ፣ እኔ ምንም ነገር አላደርግም በማለት እንግዲህ ቃል ትገባለች። ከሆነ እኔ ሌላ ሰው የሚያግዝሽ አመጣለሁ በማለት እንግዲህ የናሆሜም አባት ወደ ናሆሜ ቤት ይሄዳሉ። ሀዌ ስልክ እያወራች ነበር ከወንድሟ ጋር። ሙሩን አንድ ነገር እንዳታደርጋት፣ ከሙሩ ህይወት ውጣ፣ ሙሩን ተዋት፣ እሷ የራሷ የውሃ ናት፣ ምንም ጥፋት የለባትም በማለት ለወንድሟ ስልክ እየተናገረች ነበር። ወዲያውም የሰሙትን ነገር ሰምተው ምንድነው አንድም ሳታስቀሪ ንገሪኝ፣ በሙሩ ላይ አደጋ ይደርስባታል ወይ? ምንድነው ከዚህ ቀደም ያለው ነገር በማለት ያፋጥጧታል። እሷም ያለውን ነገር እንግዲህ ወንድሟ ሙሩን እንደሚያፈቅራት ሙሩ ደግሞ አልፈልግም ብላ እንደመጣች ትነግራቸዋለች። ሙሩ በነገራችን ላይ ወደዚህም ስትመጣ በህይወቷ ትዳር አትፈልግም ነበር። ምክንያቱም በሽተኛ ሆና ነገ ዛሬ እሞታለሁ በማለት ፍቅርም ሆነ ምንም ስለማትፈልግ ናሆሜም ቢሆን ወጥቶ ወርዶ ደክሞ ነው ዛሬ ላይ ያገባ። ናሆሜም ቢሆን እኔ ልቅርብህ፣ እኔ እኮ በሽተኛ ነኝ፣ መቼ እንደምሞት አላውቀውም። ስለዚህ አይሆንም ብትለው እንኳን እስከ ህይወት ፍጻሜ እስካለን ድረስ እንኖራለን፣ ፍጹም ሰው ሁላችንም ኗሪ አይደለንም በማለት ልቡ ውስጥ አሸንፏት አብረው ለመኖር በቅተዋል። አሁን ላይ ታዲያ የናሆሜ እናትም ያንን ስለምታስብ ይመስላል ህሌኔን እያቀረበቻት ነው። ሙሩ ነገ በህይወት አትኖርም። ስለዚህ ህሌኔን ደግሞ ካቀረበቻት ህሌኔ የሆነ ነገር አድርጋ ሙሩን ህይወት ለማስወጣት ቀላል ዘዴ ይሆንላታል። ሀዌ ግን ወንድሟ ማስጠንቀቂያ እንደምትሰጠውና ምንም አይነት ችግር እንደማይደርስ ሁሉንም ነገር ስለነገረቻቸው ግን ሌላ ችግር የሚደርስ ከሆነ እመኝን አለቅም በማለት የናሆሜም አባት ይናገራሉ። እመኝን ምንም ነገር አላደርግም፣ እኔ የመጣሁት ሙሩን ልበቀል ነበረ። ነገር ግን ሙሩ በፍቅር ገዛችኝ። ታማሊ ሲባል ስሰማ በሞት እሷን ለመንከባከብ ብዬ እዚህ ቤት ገባሁ። ታማም እያሰቃየኋት ነበር። እሷ ግን ታማ ስትነሳ ለኔ ፍቅር አሳይታ እህቱ አደረገችኝ። ይኸው አብሬያት እየኖርኩ ነው። አሁንም ቢሆን ወንድሜን አሳምነዋለሁ፣ እሷ አጠገብ እንዳይደርስ አደርጋለሁኝ በማለት እንግዲህ ለናሆሜም አባት ትነግራቸዋለች። ያለውን ሁኔታ ሰምተው አልፈልግም ካለች እኮ እሷ ጥፋተኛ አይደለችም በማለት የናሆሜ አባትም ይሰማሉ። ወንድሟ በእሷ ፍቅር ተይዞ አልፈልግህም ስትለው ራሱን እንዳጠፋ ስትነግራቸው ሙሩ ጥፋት የለባትም፣ አልፈልግህም ማለት ሙት ማለት አይደለም። ስለዚህ ይሄ ነገር ደግሞ ሌላ ጥቃት እንዳይደርስ መጠንቀቅ እንዳለባት ለሀዌ ነግረዋታል። ታዲያ ለዓለምዬም ስራ እንድታግዝ ወደ ቤት ይዘዋት ሄደዋል። ደግሞ ሙሩ የበፊት ህይወቷን ለናሆሜ የነገረችው አይመስልም። ነገር ግን አሁን ላይ ናሆሜ ስለማያውቅ ምናልባት ነገሩን አጠማምረው የናሆሜ እናትና ህሌኔ ሊያጣሏቸው ይችላሉ። ከሰርጉ በፊት ግን ናሆሜ ቢያውቅ የተሻለ ነው። የናሆሜ አባት ግን ሁሉንም ነገር ሰምተዋል። ታዲያ ናሆሜና እነሙሩ ሁሉም ሆነው ደስ በሚል በመዝናኛው የሐዋሳ መዝናኛ ቦታ የዱር እንስሳት ያለበት ጦጦቹ፣ ዝንጀሮቹ ሁሉም ባሉበት የተለያዩ ፍራፍሬ ይዘው እየተዝናኑ ነው ያሉት። የሚል መዝናኛው ባህሩን አካባቢ ሆነው እንግዲህ ፍራፍሬያቸውን እየበሉ እየተጨዋወቱ እነ ኪራ እነ ናሆሜ አብረው ይዝናኑ ነበር። ድንገትም ታዲያ አንድ ሰው ይመጣና መጎብኘት የምትፈልጉ ከሆነ ኑ ላስጎብኛችሁ ይላቸዋል። ወዲያውም ዘር ስትል ሙሩ የሀዌ ወንድም ነበር። በጣም ትደነግጣለች። እኛ መዝናናት አንፈልግም፣ እዚህ መቀመጥ ነው ትላለች። ጽናት ደግሞ እንዲያው መዝናናት እንፈልጋለን ብለው ሁሉም ይናገራሉ። ጦጦቹንም ቢሆን ላስጎብኛቸው ሲል ጦጣም አንጎበኝም በማለት ሙሩ በድንጋጤ ትናገራለች። ለምን ለማዳ አይደሉም ወይ በማለት ጽናትም ትናገራለች። አረ እነሱ ለማዳ ናቸው፣ የሆነ ነገር ግን ምግብ ፍራፍሬ ወርውሩላቸው በማለት ሰውየውም ይናገራል። ታዲያ ወዲያው እነሱ ተለቃቅመው ወደ ጦጦቹ ሲሄዱ ሙሩ ትቆምና ለምን አትተወኝም? እኔ ተወኝ፣ እኔ ምንም ነገር አላደረኩም፣ በቃ እባክህን ተኔ ራቅ በማለት እንግዲህ ትናገራለች። ታዲያ እኔ ተጧዳ ጋር ቀልድ አላውቅም፣ እናንተ ከፈለጋችሁ ሄዱ ስትላቸው ነበር የሄዱት። ቆይ ምን አድርጋሽ ነው ብሎ ኪራም ይጠይቃታል። ጓደኛዬን ነክሷት በጣም ታማ ነበር፣ ስለዚህ በጣም ፈራለሁ በማለት ኮስተር ብላ ትናገራለች። ነገር ይሰጧችኋል፣ ብስኩት ነገር ስጧቸው በማለት ሁሉም ተነስተው ሲሄዱ ሙሩም እባክህ ከዚህ ሂድ፣ እኔ ስንተ ስለምትለው ነገር ምንም የማውቀው ነገር የለም፣
ቆይ ስልክሽን አትፈልጊውም ወይ? አይደለም ስልክ ሌላም ነገር ንብረት ከፈለግ እሰጥሃለሁ። እኔ እኮ ንብረት አይደለም ያጣሁት ወንድሜን ነው በማለት እንግዲህ ሰውየውም ይናገራል። ሙሮም ያለ ጥፋቴ አትክሰሰኝ፣ እኔ ምንም አውቀው ነገር የለም ስትለውም አንቺን አፍቅሮ ራሱን እንዳጠፋ አታቂምና ነው ይላታል። እኔ ምንም ጥፋተኛ አይደለሁም በማለትም እንግዲህ እየተነጋገሩ ሳለ ናሆሜ ችግር አለ ወይ ይላታል። አይ ምንም ችግር የለም ጦጦቹ ለማዳ ናቸው ሂጅና ልመጃቸው እያለኝ ነው በማለት ለናሆሜም ትነግረዋለች። ወዲያውም ታዲያ ሰውነቷ እየተንቀጣቀጠ ነበረ። ግን ደግሞ ያለውን እውነታ ብትነግረው የተሻለ ነው። ምክንያቱም ይህ ያለፈ ታሪክ ነው፣ ያደረገችው ነገር የለም። እውነታውን ብትነግረው ናሆሜም ቢሆን ይረዳት ነበር። ከዚህ በፊት እንግዲህ ሲዝናኑ ስልኳ ፎቶ እየተነሳች እያለ መንጭቋ ትሮጧል። እሱም ደግሞ የሀዊ ወንድም ነው። አሁን ላይ ስልኩ እሱ ጋር ነው ያለው። ኪራና ጽናትም ለጦጦቹ ምግብ እየሰጡ እየተዝናኑ ነበር በአረንጓዴው ሜዳ ደስ በሚለው ጫካ መዝናኛ ውስጥ። ወዲያውም ናሆሜና እንግዲህ ሙሩንም ይዟት ይመጣሉ። በአንድ በኩል ደግሞ የኪያ እናት ናት። የኪያ እናት ሄኖክን በጭራሽ አልወደደችውም። ከሱ ህይወት ለማስወጣት ምሳዋንም አስቀርታባት ነበር። ታዲያ ኪያ ምሳ ሳትይዝ ሄዳ የኤደንም ጓደኛ አግቷት የነበረውን አሁን ላይ ጓደኛዋ የሆነው ሰውዬ እሱን ጠርታ ምግቡን እንዲያደርስላትና እሷን እንዲወዳት አድርገዋለሁ በማለት እንግዲህ ለሱ መልእክት ትልካለች። ነገር ግን ሊያቀብላት ቦታው ጠፍቶበት ስልክ ይደውላል። ስልክስ በደወለላት ሰዓት ኪያም ትመጣለች። በህይወታችን ውጣ፣ ሁሉንም ነገር አውቃለሁ። አንተ ምን ልትሰራ ነው ከቤተሰቦችስ የምትቀርበው? ኤደንንም ቢሆን ስሟን አትጥራ በማለት በጥፊ ትመታዋለች። ያምሻል ወይ ለምንድነው የምትመችን ሲላት ይሄን ምን አይተህ ብላ በካልቾ የማይሆን ቦታ ትመታዋለች። ታዲያ ከዚህም በኋላ ከቤተሰቦች እንድትርቅ ማስጠንቀቂያ ትሰጠውና ትሄዳለች። ኪያ እናት ግን ተሷ ጋር እንዲቀራረቡና ሄኖክን ለማራረቅ ነበር የላከችው። ኤደንም ታዲያ ይሄው ስራ ጥሩ አይደለም ካወቀች ኪያ በጣም ትቀየመናለች በማለት ብትነግራትም ከህይወቷ ሄኖክ መውጣት አለበት፣ ይሄን ደግሞ በሌላ ሰው መቀየር አለብኝ በማለት ነበረ ነገሩን ያዘጋጀችው። ይሄ ሰው ጥሩ መሆኑን በምን አወቅሽ ስትል ጓደኛሽ አይደለም ሌላ ነገር አላችሁ ሆይ በማለት ጠይቃታለች። እንደዛ ማለት ሳይሆን ሰውየውን እንዴት አመንቹ ስትላት ሲያዩት ጥሩ ሰው ነው የሚመስለው፣ ከዛ ከተንከኪስ መጥፎ ሰው አያያንስም። ስለዚህ ኪያ ደግሞ ከቀረበችው ሁኔታውን አጣርታ ጓደኛዋና ፍቅረኛዋ ይሆናል በማለት ታሳምናታለች ኤደንን። ነገር ግን ኪያ ያደረገችው ሁሉንም ነገር ስለምታውቅ በካልቾና በጥፊ ብላው ምግቧን ተቀብላ ሄዳለች። ደግሞ በሜዳው ስትሯሯጥ ወድቃ ነበረ። ታዲያ አሁን ላይ ሁሉም ተደናግጠው ከሚያርፉበት ክፍል ወስደዋቸው እዛ ተኝታ ነበረ። ታዲያ ወደ ቤትም እንዳይሄዱ ወደ ሙሩ እናት ጋር እዚሁ ደሩ እያሉ ናሆሜና ኪራ ይነግሯቸዋል። እሱም ደግሞ ሙሩ ከሰርጉ በኋላ እንጂ ከናሆም ጋራ መገናኘት እንደሌለብኝ እናቷ ማስጠንቀቂያ ሰጥታታለች። አሁን ላይ ፍቃድ ጠይቄ እሺ ካለችን እዚሁ እናመሻለን፣ እዚሁ ስንዝናና ሀገርን ለማየትም ይሻላል በማለት እና ጽናትን ሀገር አሳያቸዋለሁ እናስናናቸዋለን በማለት እናቷን ፈቃደኛ ሆናለች። ዛሬው ቪዲዮ በዚህ አብቅቷል። ቀጣዩን ልጅ እስከምመጣ ድረስ እሰናበታችኋለሁ። በያላችሁበት ሰላም ቆዩልኝ። ቪዲዮውን እስከ መጨረሻው በማየት አበረታቱኝ። ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ የሙሩ ሰርግ በሰላም ይጠናቀቅ ይሆን? የሀዊ ወንድም ዝቷል፣ እያሰቃየው እገልሻለሁ በማለት ነበር ካጠገቧ ሄደው። ታዲያ ሙሩ ጉዳት ይደርስባት ይሆን? ለማንኛውም ቀጣዩን አብረን እናያለን።